እንደምን አደራችሁ ላለሁ እግዚአብሔር እናመሰግናለን። ጌታ እንደዚህ ያለውን ጊዜ ደግሞ ስለሰጠን ጸጥና ዝግ ብለን በፊቱ እንድንገኝ እሱን እንድናመልከው እግዚአብሔር ስለረዳን ጌታን እጅግ አድርገን እናመሰግነዋለን። ዛሬ እንግዲህ ስለ አንድ አካል ነው የምንመለከተው። ያ አካል ግለሰብም አይደለም፣ በማህበረሰብም ነው የሚጠራው፣ ቤተክርስቲያን ማለት ነው። እና ቤተክርስቲያን በምንድን ነው ልትታወቅ የሚገባት? ወይም ቤተክርስቲያን ምንድን ነች? ቤተክርስቲያንን እንዴት ነው የምናያት? መታወቂያዋ ምንድን ነው የሚለውን እንመለከታለን። እግዚአብሔር እንዲያስተምረን ቆመን በማንበብ አብረን እናምልከው። የምናነበው ክፍል የሚገኘው ኤፌሶን ምዕራፍ 1 ከቁጥር 22 እስከ 23 ያለውን ክፍል ነው። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላት ነች። እንዲሁም ምዕራፍ 2 ቁጥር 16 ላይ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱም ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። እንጸልይ። ጌታ ሆይ እናመሰግንሃለን፣ እናከብረሃለን። አገልጋዮችን ስለሰጠህን፣ ዲያቆናትን ስለሰጠህን፣ ወጣቶችን ስለሰጠህን፣ እናቶችን ስለሰጠህን፣ እህቶችን ስለሰጠህን፣ ሽማግሌዎችን ስለሰጠህን ስለ ሁሉ ክብር ላንተ ይሁን። ጌታ ሆይ አሁን ደግሞ በፊትህ ከማር ከወተት ይልቅ የሚጣፍጠውን ቃልህን የሚመክረንን ወደ አንተ ሀሳብ የሚያስጠጋንን እውነት እንድንነጋገር እዚህ ስለሰበሰብከን እጅግ እናከብረሃለን። ጌታ ሆይ የቃልህን ፍቺ አንተ አብራልን፣ አንተ ግለጽልን። የምንማረው የምንከፋፈለው ቃልህ እግዚአብሔር ሆይ የሚለውጠን ወደ አንተ ሀሳብ ወደ አንተ ፈቃድ የሚያስጠጋን እንዲሆን እንድትረዳን እንለምንሃለን። እኔም ደግሞ እንደሚገባ መግለጽ እንድችል እርዳኝ። ስለሰማህን ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን። ዛሬ የቤተ ክርስቲያንን ማንነት ምናልባት የዛሬዋን ቤተ ክርስቲያን ላይሆን ይችላል፣ ግን የጥንቷ ቤተ ክርስቲያን የመጀመሪያዋ ቤተ ክርስቲያን ምን እንደምትመስል እኛም በዚያ ጎራ ውስጥ ወይም በዚያ ውስጥ እንዴት ምን መምሰል እንዳለብን እንነጋገራለን። እንግዲህ ቤተ ክርስቲያን ማንነት ለመረዳት በጥልቀት መፈተሽ ወይም ማየት ይኖርብናል። ስማችን የእያንዳንዳችን ስም ከማንነታችን ጋር የተያያዘ እንደሆነ ሁሉ ማንነታችንን እንደሚገልጽ ሁሉ ለምሳሌ እኔ ካሳሁን ስባል ካሳሁን ማን ነው ለማለት ሌላ አካል የኔን መታወቂያ ማየት አለበት። እኔን ማንነት የሚያስረዳ ነገር ማወቅ አለበት። ማን ነው እሱ? ምን አይነት ሰው ነው? የት ነው የሚኖረው? በኑሮ ውስጥ ምን አይነት ህይወት ነው እየኖረ ያለው? ምን ይመስላል? እንዴት ያለ ሰው ነው ብሎ ለመረዳት ማለት ነው። ቤተ ክርስቲያንም ከስሟ ጋር የተያያዘ ማንነት አላት እና የቤተ ክርስቲያን ማንነት በአዲስ ኪዳን በጣም መረዳት አስፈላጊ ነው። በአዲስ ኪዳን ያለች ቤተ ክርስቲያን ምን እንደምትመስል ማወቅ በጣም አስፈላጊ ነው። እያንዳንዳችን የኛን የሚገልጽ መጠሪያ እንዳለን ሁሉ በተመሳሳይም ቤተ ክርስቲያን የሚለያት ማንነት አላት። ይህንን እንግዲህ የበለጠ መረዳት እንድንችል አሁን ባነበብነው ክፍል ላይ ስንመለከት ቤተ ክርስቲያን በምን እንደተመሰለች እናያለን። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና
ሁሉን በሁሉ የሚሞላ የእርሱ ሙላት ነች ይላል። እንግዲህ ራስ ካለ ምን አለ? አካል አለ ወይም ሌላ ብልት አለ። ራስ ብቻውን ምንም ማድረግ አይችልም። ስለዚህ ራስ የሆነላት ቤተክርስቲያን ኢየሱስ ክርስቶስ ራስ የሆነላት ቤተክርስቲያን ኢየሱስ ክርስቶስ የበላዋ የሆነላት ቤተክርስቲያን የሚመራት ቤተክርስቲያን ብልት ደግሞ ምን መምሰል አለባት? ምን አይነት ህይወት ነው ልታንጸባርቅ የሚገባው? ጌታ ኢየሱስ ክርስቶስ ሁለቱን ሊያስታርቅ ዘንድ ሲል አይሁድና አህዛብን በስሙ የተጠሩትን በወንጌል ያመኑትን አንድ እንዳደረጋቸው ሁሉ የትም ምንም ብንሆን ብዙ ህዝቦችን ብንሆን በክርስቶስ ግን አንድ ነን። የእውነተኛይቱ ቤተክርስቲያን ደግሞ ራስ ክርስቶስ ኢየሱስ ነው። የእውነተኛይቱ ቤተክርስቲያን ራስ። ይቺ ቤተክርስቲያን ደግሞ አካል ተብላለች። የክርስቶስ አካል ተብላለች። የአካሉ ራስ ኢየሱስ ክርስቶስ እንደሆነ ይናገራል። ይቺ ቤተክርስቲያን በእውነት በጣም ድንቅ ቤተክርስቲያን እንደሆነች፣ ዘላለማዊ እንደሆነች፣ የማትፈርስ እንደሆነች፣ ለዘላለም የምትኖር እንደሆነች ደግሞ ተኔ ጋር ሄዳችሁ ዳንኤል ምዕራፍ 2 ቁጥር 44 አብረን ብናነበው ደስ ይለኛል። ዳንኤል ምዕራፍ 2 በትንቢት የተነገረላት መጀመሪያ በነቢያት የተነገረላት በነብዩ ዳንኤል የተነገረላት ይቺ ቤተክርስቲያን ለዘላለም የምትቆይ ነች፣ የማትፈርስ ነች። እውነተኛዋ ቤተክርስቲያን ማለት ነው። ልብ ብለን ልናይ ይገባናል። በዚያም ነገስታት ዘበንም የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። ለሌላ ለዘላለም የማይፈርስ ለሌላ መንግስት የማይሰጥ ለሌላ አካል የማይሰጥ ዘላለማዊ የሆነ መንግስትን ይሰራል፣ ያስነሳል። ይሄ የሚያሳየው ይሄ እየተነገረ ያለው ለቤተ ክርስቲያን ነው። ይሄ እየተነገረ ያለው ስለ እግዚአብሔር መንግስት ነው፣ ስለ ዘላለማዊ መንግስት ነው፣ ስለማይፈርሰው መንግስት ነው፣ ስለማይለወጠው መንግስት ነው፣ ስለማይሻረው መንግስት ነው፣ ለማንም ስለማይሰጠው መንግስት ነው፣ ማንም ለማይወስዳት መንግስት በአለቱ ላይ በተለይ ለተመሰረተችው በክርስቶስ ላይ ለተመሰረተችው ለዚያች ቤተክርስቲያን የተሰጠውን ነው የሚያሳየው። ይሄ ሄደን እንደገና ደግሞ በዚሁ በትንቢት በተነገረው መሰረት በዕብራውያን ላይ እንደምናገኘው ዕብራውያን ምዕራፍ 12 ቁጥር 28 ላይ እንዲህ ይላል፣ ስለዚህም የማይናወጥ መንግስት ስለምንቀበል በማክበርና በፍርሃትም እግዚአብሔርን ደስ እያሰኘን የምንመላለስበትን ጸጋን እንያዝ፣ አምላካችን እውነት የሚያጠፋ እሳት ነውና ብሎ ይናገራል። እንግዲህ ይሄኛው ሌላ ከኋላ ሌላ ሐሳብ ስላለ ነው የሚናገረው። እኔ ግን ለመናገር የፈለኩት የማይናወጥ መንግስትን እንደምንቀበል እየተናገረ ነው። የማይናወጥ መንግስት፣ ማንም ሊያናውጠው የማይችል መንግስት እንደምንቀበል ተናግሯል። ቤተ ክርስቲያን ማንም ሊያናውጣት የማይችል ቤተ ክርስቲያን እንደሆነች ጌታ ኢየሱስ ክርስቶስም በእርግጥ ተናግሯል። ይቺ ቤተ ክርስቲያን በቅዱሳት መጽሐፍት ውስጥ ብዙ አይነት መጠሪያዎች ተሰጥተዋታል። ያው ከክርስቶስ ጋር ያላትን ግንኙነት የሚያሳይ ነው። አንደኛው መጠሪያዋ ሙሽራ ነው የተባለችው። ሙሽሪት ተብላለች። ሙሽራ ከማን ጋራ ነው ህብረት የሚያደርገው? ራሷ ከሆነላት አካል ጋራ ነው። ቤተ ክርስቲያን ከክርስቶስ ኢየሱስ ጋር ያላትን ግንኙነት ስለሚገልጽ ሙሽራ ተብላ ተጠርታለች። ሐዋርያው ጳውሎስ እናንተን ለአንድ ሙሽራ ላጫችሁ እፈልጋለሁ ብሎ ሲናገር እንመለከታለን። በተለይ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 2 ላይ ለአንድ ሙሽራ ላጫችሁ፣ ወንጌልን ስትሰብኩ ወንጌልን ተናግራችሁ ሰዎች ሲድኑና ሲያምኑ ለክርስቶስ ኢየሱስ እንዲሆኑ እያጫችኋቸው ነው። ከክርስቶስ ኢየሱስ ጋር ህብረት እንዲያደርጉ በኢየሱስ ክርስቶስ እንዲያምኑና ወደ አካሉ እንዲጨመሩ እያደረግን ነው። እንዲሁም ደግሞ ስለ ጉባኤም ተናግሯል። የእግዚአብሔር ቤተ ክርስቲያን ተብላም ተጠርታለች። በዚሁ በቆሮንቶስ ላይ ምዕራፍ 1
ቁጥር 2 ላይ የእግዚአብሔር ቤተክርስቲያን ተብላለች። ቅድም ባነበብነው ወደ ኋላ ተመልሰን ምዕራፍ 1 ቁጥር 2 ላይ ስንመጣ የእግዚአብሔር ቤተክርስቲያን ተብላለች። እንዲሁም በዚያን ጊዜ ለነበሩት መጋቢያን በጥንት በሐዋርያት ሥራ ላይ ስናነብ ወይም በሌላ ቦታ ላይ ስናነብ በዚያን ጊዜ ለነበሩት መጋቢያን ወይም አገልጋዮች የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለዚያች መንጋ ተጠንቀቁ ብሎ ሲናገር እንመለከታለን። ለመንጋው ተጠንቀቁ ሲል እንመለከታለን። የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ቤተክርስቲያን የክርስቶስ ሙሽራ ከሆነች የክርስቶስ አካል ነች። ታዲያ ቤተክርስቲያን በአዲስ ኪዳን የተቋቋመችበት እውነተኛ ማንነቷና ተግባሯ ምን ሊሆን ይገባል? እውነተኛ ተግባሯ፣ እውነተኛ ማንነቷን ቤተክርስቲያን ተብላ እንደ ቤተክርስቲያን ታልኖረች፣ ቤተክርስቲያን ተብላ በዓለም ላይ ተጽዕኖ የማታደርግ ከሆነ፣ ቤተክርስቲያን ሆና እንደሚገባው የማትመላለስ ከሆነ፣ በትክክል ክርስቶስን የሚገልጽ ህይወት ወይም ቤተክርስቲያን የሚያስብላትን መጠሪያ ካላገኘች ምን ዋጋ አለው? ምን ፋይዳ አለው? ምን ጥቅም አለው? ቤተክርስቲያን ከሆነች እንደ ቤተክርስቲያን ነው መመላለስ ያለው። ቤተክርስቲያን ከሆነች የክርስቶስ ቤተክርስቲያን ከሆነች ኢየሱስ ክርስቶስ እንደሚፈቅደው እንደሚፈልገው ነው መኖር ያለባት፣ ወይም እንደ ክርስቶስ አካል ነው መመላለስ ያለባት። የቤዛን አጥቢያ ብቻ አይደለም እያልን ያለ ነው፣ ሌላውንም አጥቢያ ቢሆን። በዚህ ውስጥ ደግሞ ቤተክርስቲያንን ቤዛን ብቻ አይደለም ማየት ያለብን በግሌ። ምክንያቱም አንዱ የቤተክርስቲያን ብልት እኔ ስለሆኑ እናንተ ስለሆናችሁ እያንዳንዳችሁ በዓለም ላይ ክፋት፣ ተንኮል ወይም ስህተት እየመጣ ያለው በማን ምክንያቱም እግዚአብሔርን አይደለም ተጠያቂ የምናደርገው እኛ ራሳችን ነን፣ እናንተ ናችሁ። ለምን እንደሚገባ እንደ እግዚአብሔር ቃል አለመመላለሳችን ሊሆን ይችላል። አንዳንድ ጊዜ ቤተክርስቲያንን ቤተክርስቲያን ብለን እንጠራለን። ሁሉም ቤተክርስቲያን፣ ብዙ አይነት ቤተክርስቲያን አለ በምድራችን ውስጥ። ቤተክርስቲያን ስንል ምግባሯን የማይገልጽ ሆነ፣ ተግባሯን የማይገልጽ ሆነ፣ በደንብ ክርስቶስን የማታሳይ ከሆነች ቤተክርስቲያን መባል የለባትም። ምክንያቱም ምናልባት ምን የሚባል አባባል አለ፣ መልከ ጥፉን በስም ይደግፉ ወይም መጥፎ ምግባርን በመልካም ስም መደገፍ ሊሆንብን ይችላል። አንድ ጊዜ በትምህርት ቤት ስንማር ውጡና ስሩ እንባላለን እና ውጡና እስቲ የተማራችሁትን አስረዱ ስንባል አንድ ወንድም እየወጣ ያስረዳል። አሁንም ያንን አስተማሪው እንደሚፈልገው አይነት አይደለም እና በመጨረሻ ስምህ ማን ነው ብሎ ጠየቀው። እገሌ ነኝ አለ። አይ ስም መልከ ጥፉን በስም ይደግፉ አለ። እንደዚያ ነን ወይ? ምግባራችን ይገልጻሉ? መጽሐፍ ቅዱስ እውነተኛ ቤተክርስቲያን መመሪያዋ መጽሐፍ ቅዱስ ነው። ለእምነታችን፣ ለተግባራችን፣ ለሁሉ ነገር፣ ለትምህርታችን መመሪያችን ማን ነው? መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ መመሪያ ሊኖረን አይገባም። አሁን የምንከተለው መመሪያ እንግዲህ በግምት ውስጥ ስናስገባ መጽሐፍ ቅዱስ የመጨረሻው የእምነታችን መመሪያ ከሆነ መጽሐፍ ቅዱስ የሚለንን በትክክል በአግባቡ መተግበር አለብን ማለት ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ በማቴዎስ ወንጌል ምዕራፍ 15 ላይ ከቁጥር 8 እስከ 9 በመለኮታዊ ትምህርት ውስጥ የማይሄዱትን በእግዚአብሔር ቃል ውስጥ የማይሄዱትን እንደ እግዚአብሔር ቃል የማይሄዱትን ሲወቅሳቸው እንመለከታለን። ምን ይላል? የሰዎችን አመለካከት ከመጠበቅ ጋር ተያይዞ ነው። ቅዱሳት መጽሐፍት በእግዚአብሔር አነሳሽነት የተጻፉ ናቸው። ስለዚህ ተመለኮታዊ ትምህርት ጋር የማይሄድን ትእዛዛት የሚከተሉ ሁሉ የሳቱ እንደሆኑ ወይም ትክክል እንዳይሆኑ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው ብሎ ገልጿቸዋል።
መጽሐፍ ቅዱስ በእግዚአብሔር አነሳሽነት በመንፈስ ቅዱስ ምሪት የተጻፈ ነው። የእግዚአብሔር ቃል ነው። የእግዚአብሔር ሐሳብ ነው። መመሪያችንና ለተግባራችን የተሰጠን ከሆነ በዚያ ነው መመራት ያለብን። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ሁሉ ይጠቅማል ይላል። እንዲሁም ማንም በመጽሐፍ ውስጥ ያለውን የትንቢት ቃል እንደገዛ ራሱ ሊተረጉም አልተፈቀደለትም። ትንቢት ከቶ በሰው ፈቃድ አልመጣምና ሰዎች የራሳቸውን ሐሳብ እንዲልላቸው ቢተረጉሙት ወይም በዚያው መንገድ ውስጥ እንዲሄድላቸው ቢያደርጉት እግዚአብሔር ደስ አይለው። በጣም በስተት ውስጥ ነው የምንወድቀው። የቤተ ክርስቲያን ባህሪ ጳውሎስ በኤፌሶን ምዕራፍ 5 ከቁጥር 26 እስከ 27 ላይ የገለጸውን ትመስላለች። ሌላው በቆላስይስ ምዕራፍ 3 ቁጥር 16 ላይ ደግሞ በመዝሙር በቅኔ እግዚአብሔርን እያመለከች እግዚአብሔር የሚከብርበትን ነገር እያደረገች የምትመላለስ ነች። በአንድነት ህብረት የምታደርግ ነች። ንጹህ መሆን ለክርስቶስም የተለየ ለእርሱም ያላትን ቁርጠኝነት የሚያንጸባርቅ መንገድ መኖር እንዳለባት የተገለጸች ነች ቤተክርስቲያን እንደ ኤፌሶን። ይህ ንጽህና መስጠት ለቤተ ክርስቲያን ማንነት መሰረታዊ ነገር እንደሆነ ይናገራል። ምክንያቱም ቤተ ክርስቲያንንና ሙሽራና ሙሽሪትን አብሮ ስለሚያገናኝ ነው። እዚያ ቦታ ላይ ሄዳችሁ ማንበብ ትችላላችሁ። እውነተኛይቱ ቤተ ክርስቲያን እንዴት መለየት ይቻላል ታዲያ? እንዴት መለየት ብቻ በቂ አይደለም። ስለለየን ወይም እቺኛዋ ነች እውነተኛ ቤተ ክርስቲያን ማለት አይደለም። ግን የምትሰራ ነች ቤተ ክርስቲያን፣ መሰራት ነው ያለባት። እቺኛዋ ቤተ ክርስቲያን እውነት ነው እንደ እግዚአብሔር ቃል ነው የምትኖረው፣ እንደ እግዚአብሔር ሐሳብ ነው የምትኖረው፣ መጽሐፍ ቅዱሳዊ ነች ልንል እንችላለን። በእሷ ውስጥ ግን የኛ አስተዋጽኦ ምንድነው? የእያንዳንዳችን አስተዋጽኦ። በሺዎች የሚቆጠሩ ቤተ እምነቶች ክርስቶስን እንከተላለን ይላሉ፣ ክርስቶስን እናመልካለን ይላሉ፣ በክርስቶስ ትምህርት ነው የምንሄደው ይላሉ። ግን ነው ወይ ብለን ስንፈትሽ መጽሐፍ ቅዱሳዊ እንዳልሆነ ደግሞ የምናይበት መንገድ አለ። እውነተኛይቱ ቤተክርስቲያን የተመሰረተችው በክርስቶስ ኢየሱስ ላይ ነው፣ ወይም በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ የተመሰረተች ቤተክርስቲያን ለዚያ ለተመሰረተችበት ዓላማ ነው መኖር ያለባት። ማቴዎስ ምዕራፍ 16 ቁጥር 18 ላይ ቤተክርስቲያንን እሰራለሁ ብሎ ተናግሮ ነበር ጌታ ኢየሱስ ክርስቶስ። ቤተክርስቲያንን ምን አደርጋለሁ? እሰራለሁ። የምትሰራ ነች ማለት ነው። ቤተክርስቲያንን እመሰረታለሁ አይደለም ያለው፣ እሰራለሁ። እሰራታለሁ ቤተክርስቲያንን። ይቺን ቤተክርስቲያን ደግሞ ምን አይችሏትም? የገሃነም ደጆች አይችሏትም። የገሃነም ደጆች የማይችሏት ቤተክርስቲያን የቷ ነች? መቋቋም የምትችል፣ የሐሰት ትምህርትንም መቋቋም የምትችል፣ የሚደርስባትን ተጽዕኖ ሁሉ መቋቋም የምትችል፣ ጸንታ የምትቆም፣ እንደ ክርስቶስ ኢየሱስ ትምህርት ጸንታ የምትቆም፣ ክርስቶስ ኢየሱስን የማታስነቅፍ፣ ለክርስቶስ እውነት ራሷን የሰጠች ቤተክርስቲያን የቷ ነች? የእውነተኛይቱ ቤተክርስቲያን ራስ ክርስቶስ ኢየሱስ ነው። አብ ሁሉም በእግሩ በታች አስገዛለት፣ በሁሉም ላይ ራስ አድርጎ ለቤተክርስቲያን ሰጠው ይላል። ሁሉን ከእግሩ በታች ራስ አስገዛለት፣ ለአካሉ ደግሞ ራስ ነች። ይህንን ሲናገር ጌታ ኢየሱስ ክርስቶስ ለአይሁዶች በዚያን ጊዜ ለነበሩት ማህበረሰቦች፣ ለይሁዳ ለእስራኤል ሕዝብ በተናገረበት በሌላ ቦታ ደግሞ ምን ብሎ ተናግሯል? ከዚህ በረትም ያልሆኑ ሌሎች በጎች አሉ፣ እነሱንም ደግሞ ላመጣ ይገባኛል አለ። እነሱም ደግሞ አንድ ይሆናሉ። በአሕዛብና በአይሁድ መካከል ልዩነት የለም። እነሱን አንድ የሚሆኑበትን መንገድ ሲናገር እንመለከታለን። ስለዚህ እውነተኛይቱ ቤተክርስቲያን የተመሰረተችው በመጀመሪያው 100 ክፍለ ዘመን በክርስቶስ ኢየሱስ
እና በክርስቶስ ኢየሱስ ተከታዮች ናቸው። ጌታ ኢየሱስ ክርስቶስ እሰራለሁ ቤተክርስቲያንን እሰራለሁ አለ። ሐዋርያት ደግሞ ወንጌልን መስበክና ቤተክርስቲያን እየመሰረቱ ሄዱ ወይም እየተከሉ ሄዱ። በተሰራችዋ ላይ ያንኑ አስተምሮ ያንኑ መመሪያ እየተከተሉ በዚያው መንገድ መሄድ እንዲችሉ እንደ እግዚአብሔር ቃል መሄድ እንዲችሉ መስራት እንዲችሉ ሲያደርጉ ቆይተዋል። ዛሬ በአንዳንድ ሁኔታ ውስጥ እየተቀየሩ ቢመጡም እንኳን ማለት ነው አንዳንድ ችግሮች ቢመጡ ማለት ነው፣ ግን እውነተኛይቱ ቤተክርስቲያን እንደ እግዚአብሔር ቃል ነበር ትመላለስ የነበረው። ክርስቶስ ኢየሱስ ውጪ ወይም በሌላ ሰው ላይ የተመሰረተች በሌላ አካል ላይ የተመሰረተች ቤተክርስቲያን የክርስቶስ አካል አይደለች፣ የክርስቶስ ቤተክርስቲያን አይደለች። የነብይ ከሌ ቤተክርስቲያን፣ የሐዋርያው ከሌ ቤተክርስቲያን፣ የፓስተር ከሌ ቤተክርስቲያን ምናምን የሚባል ነገር የለም። ቤተክርስቲያን ማን ነች? የክርስቶስ ነች። የኢየሱስ ክርስቶስ ብቻ ነች እውነተኛይቱ ቤተክርስቲያን። ራሳችን ክርስቶስ ሲሆንን እኛ ደግሞ ብልቶች ይሆንን እውነተኛ አማኞች እንድንሆን እግዚአብሔር ይፈልጋል። ስለዚህ ይህንን እውነት ተረድተን በእውነትና በፍቅር እንዴት መመላለስ እንዳለብን የእውነተኛዋን ቤተክርስቲያን ባህሪ የሚያንጸባርቅ ህይወት እንዴት ነው መኖር ያለብን ብለን እንድናስብ እፈልጋለሁ ዛሬ። እውነተኛይቱ ቤተክርስቲያን ቅድምም እንዳልኳችሁ ቅዱሳት መጻሕፍትን በመከተል ነው የምትመራው። ሌላ መመሪያ የላትም፣ ሌላ አጀንዳ የላትም፣ ወይም ሌላ ከውጭም ሆነ ከውስጥ የሚመጣ ነገር የላትም። መመሪያ ሊሆናት አይገባም ከመጽሐፍ ቅዱስ ውጭ። አይ ምን አለበት የሚባል ነገርም የለም። ምን አለበት በዚህ መንገድ ብንመራ፣ ምን አለበት ይህን ያን ብናደርግ የሚባል ነገር የለም። መጽሐፍ ቅዱስ በቂ ነው። ያቺ እምነት የተሰጠችን አንድ ጊዜ ነው፣ በክርስቶስ ኢየሱስ የተሰጠችን። ይሁዳ የጌታችን የኢየሱስ ክርስቶስ ወንድም የሆነው ይሁዳ እንደዚህ ብሎ ተናግሯል። ይሁዳ ቁጥር 3 ላይ ይሁዳ አንድ ምዕራፍ ነው ያለው፣ ሁላችሁም ታውቃላችሁ። ይሁዳ እንዲህ ሲል ጽፏል። ወዳጆቼ ሆይ ስለምንካፈለው ስለ መዳናችንም ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። አንድ ጊዜ ስለተሰጣቸው ስለዚያች እምነት እንድትጋደሉ። መጋደል ማለት በጦር መሳሪያ መዋጋት ማለት አይደለም፣ ለዚያ እውነት መኖር ማለት ነው። አንድ ጊዜ ስለተሰጠ የክርስትና እምነት ለአንዴና ለመጨረሻ ጊዜ የመጣው በመጀመሪያው 100 ክፍለ ዘመን ወይም በመጀመሪያው ዘመን በሐዋርያትና በክርስቶስና በሐዋርያት ትምህርት ላይ የተመሰረተች ቤተክርስቲያን ነች። በምንም መንገድ መልኳ ሊቀየር አይገባም። በእኛ ቤተክርስቲያን ቅዱሳት መጻሕፍትን ብቻ ትከተላለች። ምናልባት ትምህርት ባደርግባችሁም አዎ ትምህርት ነው መማር ያለብን። መመሪያም እየሰጠዋችሁ ከሆነ አዎ መመሪያ ነው ማግኘት ያለብን፣ ግድ የለም። መጽሐፍ ቅዱስ ስለሆነ መመሪያን ማግኘት ያለብን በዚያ መንገድ ስለሆነ ልናመልክም የሚገባን በዚያ መንገድ ስለሆነ ማለት ነው። ሐዋርያው ጳውሎስ ለጢሞቴዎስ አንድ ሐሳብን ወይም እንዴት መመላለስ እንዳለበት ሲናገር እንመለከታለን። ለጢሞቴዎስ ነገር ግን ክፎችና አሳቶች በምን መንገድ እንደሚሄዱ ይናገርና አንተ ግን በተማርክበት በሱ እንድትኖር እጽፍልሃለሁ ይላል። ክፍሉን ላንብበው። ነገር ግን ክፎችና አሳቾች እየሳቱና እያሳቱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃልና
የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት፣ ለተግሣጽ፣ ልብንም ለማቅናት ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 እስከ 17። ቅዱሳት መጽሐፍት የማትከተል ቤተክርስቲያን የክርስቶስ ቤተክርስቲያን አይደለችም። በዚያ የማትመራ ቤተክርስቲያን። እውነተኛ ቤተክርስቲያን ከተጻፈው አታልፍም። ከተጻፈው አታልፍም ወይም ከተጻፈውም አትቀንስም። አንዳንድ ጊዜ ይሄ ይከብዳል፣ ይሄ ደግሞ በስቷል ብለው የሚቀንሱ ወይም የሚያሻሽሉ ሰዎች ይኖራሉ። መጽሐፍ ቅዱስን አይደለም ግን በህይወታቸው ባኗኗራቸው ተቀባይነትን ለማግኘት የተሻለ ሆነው ለመገኘት ማለት ነው። ወይም እኛ እንደዚህ ነን ለማለት የሚመቻቸውን ለማድረግ ማለት ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፍ የሚለውን ከኛ ትማሩ ዘንድ ይላል። ይህ ከተጻፈው አትለፍ የሚለው እዚህ ቦታ ላይ ብቻ ያለ አይደለም። ዘዳግም ምዕራፍ 2 ቁጥር 4 ላይ 12 ቁጥር 32 ላይ ማግኘት ትችላላችሁ። እንዲሁ ደግሞ ምሳሌ 30 ላይ ቁጥር 5 እና 6 ላይ የእግዚአብሔር ቃል ሁሉ ተፈትናለች፣ እሱ ለሚታመኑበት ጋሻ ነው፣ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ ላይ አንዳች አትጨምር፣ ከሱም አንዳች አታጉድል ይላል። በዛ መሰረት መመራት እንዳለባት ቤተክርስቲያን ይናገራል። እውነተኛይቱ ቤተክርስቲያን በፍቅሯ ትታወቃለች። በፍቅር ትታወቃለች። በአግላይነትና በውሸት ወይም በክፋት በማጭበርበር በሌላ ነገር አይደለም መታወቂያዋ። መታወቂያ ማንነትን ይገልጻል እንዳልነው ቅድም ትእዛዛቱን በማክበር በእግዚአብሔር ፍቅር ትጠበቃለች። ይሁዳ 21 ላይ እንደሚነግረን አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ላይ በእውነተኛይቱ ቤተክርስቲያን በፍቅር ትኖራለች፣ በፍቅር ትመላለሳለች፣ እውነትን በፍቅር ትገልጻለች። እውነተኛ ክርስቲያኖች እርስ በርሳቸው ይዋደዳሉ። ኢየሱስ እርስ በርሳችሁ ተዋደዱ ያለው መመሪያ ስላላቸው ማለት ነው። እርስ በራሳችሁ ተዋደዱ። እርስ በራሳችሁ በመዋደዳችሁ በዚህ ምኖች እንደሆናችሁ ትታወቃላችሁ። ጓደኞቼ ወይስ ደቀ መዛሙርቶች? ደቀ መዛሙርት ማለት በክርስቶስ ትምህርት የሚኖር ማለት ነው። ሌላ ምንም አይደለም። በክርስቶስ አስተምሮ የሚኖር ማለት ነው። ክርስቶስን የሚመስል ህይወት የሚከተል ማለት ነው። በክርስቶስ አስተምሮ የምትኖር ቤተክርስቲያን ነች። ደቀ መዛሙርት ሊባሉ የሚችሉት እነሱ ናቸው። ስለዚህ በፍቅር ብትኖሩ ሰዎችም ያውቋችኋል። ድሮ ሁለት ሰዎች አብረው ሲሄዱ ያላቸውን ፍቅር ምናምን ሲያው ሰዎች እነኚህ ሰዎች ጴንጤዎች ሳይሆኑ አይቀሩም፣ እነኚህ ሰዎች ክርስቲያኖች ሳይሆኑ አይቀሩም ይባባሉ ነበር። እኔ ይገርማችኋል ታክሲ ውስጥ ወይም መኪና ውስጥ ስሳፈር ሰው ሲጸልይ ካየሁ የማላውቀውን ሰው ሄጄ ልተዋወቃለሁ እና እኔም እኮ ወንድምህ ነኝ ለማለት ይመስለኛል እንግዲህ እና ከዚያ ሰው ጋር አብሬ ባሳልፍ ደስ ይለኛል። ዛሬ አሁን ቢጸልይ አይጸልይ ምን እንደሆነም እንኳን መግባባት ወይም መነጋገር ብዙም ፋይዳ ያለው እየቀዘቀዘ የመጣበት ሁኔታ ፍቅር እየቀዘቀዘ የመጣበት ሁኔታ ያለ ይመስለኛል። ከዚህ የተነሳ ቤተክርስቲያን ተጽዕኖ ማድረግ አትችልም። በዓለም ላይ ተጽዕኖ ማድረግ አትችልም። በዚህ ዓለም ላይ ተጽዕኖ ማድረግ የማንችልበት ምክንያት ይሄ ነው። ሰዎች እውነተኛይቷን ቤተክርስቲያን የቷ ነች ብለው ለመምጣት ወይም ከኛ ጋር ለመሆንም የሚቸገሩት፣ የሚፈሩት፣ የሚታወቁት የሚገልጽ ህይወት ስለሌለ እንዲሆን ይችላል ብዬ አስባለሁ። በግል ህይወቴም በማህበርም ማለት ነው። ቤዛዎች እኮ እንደዚህ ናቸው ብንባል ደስ አይላችሁም? ቤዛዎች እኮ በፍቅራቸው ይታወቃሉ። ቤዛዎች እኮ በመስጠት ይታወቃሉ። ቤዛዎች እኮ ለሌላው በሚያደርጉት ርህራሄ ይታወቃሉ። እነሱ ናቸው እንጂ ብትባሉ ደስ አይላችሁ? ስፐርጀን አንድ ጊዜ ዓለም በቤተ ክርስቲያን ላይ ብዙ ተጽዕኖ ማድረግ የቻለው ዓለም ብዙ ተጽዕኖ ማድረግ ስለቻለ ቤተ ክርስቲያን ደግሞ
በዓለም ላይ ተጽዕኖ ማድረግ አልቻለችም ብሎ ተናግሯል። አትታይም፣ አትገለጽም። ዶክተር ማሙሻ ደግሞ አንድ ጊዜ ሲናገር ቤተክርስቲያን ትክክል ብትሆን፣ ቤተክርስቲያን እንደ እግዚአብሔር ቃል ብትሆን፣ ቤተክርስቲያን በትክክለኛው መንገድ ላይ ብትገኝ ዓለም መጥፎ ብትሆንም እንኳን በእሷ ውስጥ እንጠለል ነበር አለ። ወደ እሷ እንሸሽ ነበር አለ። በእሷ ውስጥ እንሸሸግ ነበር አለ። በብሉይ ኪዳን መሸሸጊያ እንዳለ ታውቃላችሁ? በብሉይ ኪዳን ዓለም አልመቸው ሲል ወይም በሐሰት ሲከሰስ ወይም ሳያቅ በደልን ቢበድል ካንዱ ወደ አንዱ ከተማ ሄዶ ይሸሸግ ነበር። ወደ 6 የሚሆኑ የመማፀኛ ከተማዎች አሉ በዚያን ጊዜ ማለት ነው። ዛሬ ወደ ቤተክርስቲያን ገብቶ ለመጠለል ወይም ወደ ቤተክርስቲያን ለመምጣት ምን ያክል ከዓለም ያለው ሰው ዓለም ሰልችቶት ዓለም በቃኝ ብሎ በወንጌል አምኖ ወደ ቤተክርስቲያን መጥቶ በእኛ መካከል ለመሆን ከኛ ጋር ለመሆን ምን ያክል ይመኝ ይሆን? ምን ያክል ይፈልገን ይሆን? አንዳንድ ጊዜ ወንጌልን ስንሰብክ ገጥሟችሁ እንደሆነ አላውቅም፣ ደግሞም ገጥሟችኋል ብዬ አስባለሁ። በኢየሱስ እመኑ፣ በክርስቶስ እመኑ፣ ዳግም ተወለዱ ስንላቸው ከማንኛው ወገን ነህ? እንደዚህ የምታደርጉት አይደላችሁም? ኧረ አይደለንም። ለማግባባት ነው እንጂ ከነሱ እሳት ካየው ምን ለየው ናችሁ የሚሉ ሰዎች አሉ። ከነከሌ በምን ትለያላችሁ? በምን ትለያላችሁ? ኧረ እንደዚህ ነው አስተምሯቸው። ኧረ እንደዚህ ነው፣ ክርስቶስን ነው የምንሰብከው። መዳን በክርስቶስ ብቻ ነው፣ መዳን በጸጋ ብቻ ነው። እኛ ይሄ ብቻ ነው አስተምሯችን። እንዲህ ያለውን ነገር በዚህ ውስጥ ይሄን በመሸጥ ይሄን የምንታማ ሰዎች አይደለንም። አጣናችሁና ነው የሚል ነገር ይመስለኛል። ጋሽ ዋታጠቅ አንድ ጊዜ ብዙዎቻችሁ ታውቋቸዋላችሁ ይመስለኛል እና አንድ ሰው በግ ገዝቶ ፍየል ጥቁር ፍየል ገዝቶ አስሮ ገላውን እየታጠበ ፍየሉ በጥሶ ይሄዳል እና ከዚያ ፍየሉን እንዲይዙለት እየሮጠ እያለ ወንድሜ እሱን ፍየል ያዝልኝ። ሰውየው ደግሞ ጥሎ ይበራል። እያረሰ ነበርና አርፉን ጥሎ እየበረረ ነውና እየሸሸ ነው። ኧረ ሰው ነኝ እባክህን። አጣንና ነው ሰውና ሰይጣን አለው ይባላል እና ምን ከማንኛው በምን ትለያላችሁ? እናንተ ማን ናችሁ? የሚሉን ሰዎች ይኖራሉ። ግን በዚያ ውስጥ ግን መውጣት አለብን፣ መታየት አለባት ቤተክርስቲያን የክርስቶስን እያስተማረች በክርስቶስ ትምህርት ውስጥ በክርስቶስ አስተምሮ ውስጥ በእውነትና በመንፈስ እያመለከች ጌታዋን በመከተል ጌታዋን በማስከበር እንደ እውነተኛ ክርስቲያን። እኛ እኮ ትልቅ መንግስት ያለን ሰዎች ነን እኮ፣ ዝም ብለን እኮ አይደለንም። በእውነት ያ እውነት እውን እንደሆነ ከገባን፣ እርግጥ እንደሆነ ከገባን እንደ ክርስትና ያለ ህይወት የለም። እንደኔና እንደናንተ የተባረከ ሰው የለም። እንደኔና እንደናንተ የዘላለም ቤት ያለው የለም። ለዘላለም ነው የምንኖረው። ለዘላለም የሚኖር ሰው፣ ሁለተኛው ሞት የማይቀምስ ሰው፣ በሁለተኛው ሞት ውስጥ የማይኖር ሰው ጌታውን እያመለከ ሊኖር ይገባዋል። እንደ እግዚአብሔር ቃል ሊኖር ይገባዋል። እንደ እግዚአብሔር ቃል ሊመላለስ ይገባዋል። መግለጽ አለበት። ክርስቶስ ኢየሱስን ማሳየት አለበት። የእግዚአብሔርን እውነት ለሰዎች ሁሉ ማሳየት አለበት። ላይላውን ያለ አምልኮ በማውገዝ ጌታ እንዲህ ብሏል። በሌላ ቦታም ላይ ማርቆስ ምዕራፍ 7 ላይ ቁጥር 6 እና 7 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። የሰውንም ሥርዓትና ትምህርት እያስተማሩ በከንቱ ያከብሩኛል ይላል። ላይላውን የሆነ አምልኮ ኢየሱስ ጌታ ነው በማለት ወደ ውስጥ እኮ በአእምሮ ብቻ ወደ ውስጥ ሳይገባ ወይም በውስጥ በልባችን በትክክል ሳናምን በትክክል በእውነት ላይ ሳንቆም ኢየሱስ ጌታ ነው ብንል ኢየሱስን ብንሰብክ ምንም ከንቱ ነው። በአፋችን ብቻ ባለፈው ሳምንትም እንደነገርኳችሁ
አንዳንድ ሰዎች እጃቸውን ያነሳሉ፣ ልባቸውን ግን ከእጃቸው ጋር አያነሱም ብዬ ተናግሬ ነበር። ልባችንን ከእጃችን ጋር ማንሳት አለበት። እውነተኛውን ጌታ ነው የምናመልከው። እኛ የዘላለም ሕይወትን የሰጠን አምላክ የማይዋሽ አምላክ ነው። የማይዋሽ አምላክ ነው። ስለዚህ ተሰጥቶናል። ለዘላለም ነው የምንኖረው። እንዲሁም ደግሞ ጌታ የሚከብርበትን ነው እያደረግን መኖር ያለብን። እውነተኛውን ወንጌል የማይሰብኩትን በዚያም ጊዜ ቢሆን ጌታ ኢየሱስ ክርስቶስም ይቃወም ነበር፣ እንዲሁም ሐዋርያቱም ይቃወም ነበር። በመጀመሪያው መቶ ክፍለ ዘመን አንዳንዶች የተለየ ወንጌልን ይሰብኩ ነበር። ዛሬም የተለየ ወንጌልን ብዙዎች እንደሚሰብኩ፣ ዛሬም የተሳሳተ ወንጌልን ሰዎች እንደሚሰብኩ ሐዋርያው ጳውሎስ እኛ ከሰበክንላችሁ ወንጌል የተለየውን ወንጌል ማንም ቢሰብክላችሁ ምን ይሁን? የተረገመ ይሁን። ደግሜ እላለሁ የተረገመ ይሁን ይላል። ገላትያ ምዕራፍ 1 ላይ ከቁጥር 6 እስከ 9 ስንመለከት በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ፈጥናችሁ እንዴት ርቃችሁ ወደ ልዩ ወንጌል ዞር እንዳላችሁ እደነቃለሁ። አንዳንድ ሰዎች ከክርስቶስ ጸጋ ወደ ሌላ ወንጌል ዞር እንዲሉ ሰብከዋቸው ነበር። ከማዳኑ ጸጋ በነጻ ከተሰጠን ጸጋ ከዘላለም ሕይወት ወይም በነጻ ካገኘነው ጸጋ ከዚህ ደህንነት ሰዎች ዞር እንዲሉ አድርገዋቸው ነበር። ነገር ግን እነኚህ ደግሞ በውጪ ሊያስቀሯችሁ ነውና ለበጎም አይደለምና፣ ስለዚህ እኛ ግን ከሰበክንላችሁ ወንጌል የተለየውን ወንጌል ከዚያ ከእውነተኛው ወንጌል ውጪ ማንም ቢሰብክላችሁ የተረገመ ይሁን ብሎ ተናገረ። ይህ ወንጌል ምንድን ነው? ይህ ወንጌል ክርስቶስ ኢየሱስ በመስቀል ላይ ለዓለም ኃጢአት መሞቱንና ከሞት መነሳቱን የሚያውጅ ነው። ጳውሎስ እንዲህ ሲል ጽፏል። ወንድሞች ሆይ የሰበክንላችሁ ደግሞ የተቀበላችሁት በእርሱም የቆማችሁበት እንዲህም የጸናችሁበትን ወንጌል እነግራችኋለሁ። እኔም ደግሞ የተቀበልኩትን ከሁሉም በፊት አሳልፌ ሰጥቻችኋለሁና መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ የሚል ነው። ወንጌል ይሄ ብቻ ነው። እውነተኛው ወንጌል ይሄ ነው። ይህንን ወንጌል ነው የተሰበከላችሁ። ይሄ ወንጌል ነው። ከዚህ ወንጌል ውጪ የመዳን ትምህርት የለም። ከዚህ ወንጌል ውጪ የዘላለም ሕይወትን የምናገኝበት ምንም የለም። ከዚህ ወንጌል ውጪ ብትሰብኩም ትክክል አይደላችሁ። ብንሰብክም ትክክለኛ አይደለም። ብንሰብክም ክርስቶስ ኢየሱስን የሚያዋርድ ነው የሚሆነው። ኢየሱስ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ተብሏል። የዓለምን ኃጢአት ሁሉ ሊያስወግድ የሚችል የእግዚአብሔር በግ በዚህ በቅዱሱ ደም ነው የተዋጀነው። ስለዚህ ቤተ ክርስቲያን እውነትን በማስተማር ነው የምትታወቀው። ስለዚህ እውነትን በማስተማር በፍቅር በታማኝነት እንደ ቃሉ በሆነ ሕይወት እንድንኖር ያስፈልጋል። መመሪያችን የእግዚአብሔር ቃል ብቻ ሊሆን ያስፈልጋል። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው፣ ሁለት አፍ ካለው ሴፍም ይልቅ የተሳለ ነው፣ ጅማትን ቅልጥምን ሁሉ ዘልቆ የሚገባ ነው። ማስተማር፣ መስበክ፣ መኖር፣ መመራት ያለብን በዚህ ነው። የእግዚአብሔር ቃል ሕይወት ነው፣ ምግብ ነው። መመሪያችን እሱ ብቻ ነው ሊሆን የሚገባው ለማንኛውም ለእምነታችንም ለተግባራችንም ለትምህርታችንም። ስለዚህ ምናልባት በዚህ ጉባኤ ውስጥ ይህንን የሚመለከታችሁ ካላችሁ ወይም የዚህ ሀሳብ እስካሁን በፊት ለእናንተ እንግዳ የሆነባችሁ ሰዎች ካላችሁ እውነተኛይቱ ቤተክርስቲያን ለመቀላቀል ከፈለጋችሁ በክርስቶስ ኢየሱስ አምናችሁ ወደዚች ወደ እውነተኛይቱ ቤተክርስቲያን መቀላቀል ነው የሚኖርባችሁ።
ኃጢአታችሁን ተናዛችሁ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ የመንግስቱ ወራሾች ለመሆን በኢየሱስ ክርስቶስ አምናችሁ ወደዚህ እውነት መቀላቀል ይኖርባችኋል። ካልሆነ ግን ከመንግስቱ ውጪ ነው የምትሆኑት። ከእግዚአብሔር መንግስት ውጪ ወደ እግዚአብሔር መንግስት ወደዚህ ወደ ዘላለማዊቷ መንግስት ወደማትፈርሰዋ መንግስት ለመግባት ትፈልጋላችሁ? እንግዲያውስ በዚህ እውነት ላይ የተመሰረተ እምነትና አቋም ይኖራችሁ። እግዚአብሔር እናመሰግናለን። አብረን እንጸልያለን።